ከሰጣት በኋላ ነው እንኳን ሞተች ብላለች። አንበሳ ከሰጣት በኋላ ነው ግን ዜዶ ያው ባራዳም በፓራም ራሳችሁ መስካሪ ናችሁ ብያለሁ። ቅድም ተናግሬያለሁ ሳልገባ እናንተው መስካሪ ናችሁ። እኔ እኮ እየመሰከርኩ ነኝ። አንበሳ ከሰጠ በኋላ ነው እንኳን ሞተች ብላለች እኮ እኔ ያለች እንኳን ዜድዬ አልሰማሽም። በቃ እኔ ሪካርዱን አካታት እየተሰማሽ አይደለም አልኩም እኮ ብላለች። ግን አንበሳ ከሰጠ በኋላ ሁላችን ወደዛ ነን። በቃ አሁን ሬሳ ናት እንኳን ሞተች ምናምን አዎ ብላለች። አይደለም ቆይ አዳምጪ። እዚህ ጋር መልሶ ያለው ባይዘው መልስ ይኸውልሽ ሮሚ የኔ ሰማኝ ስሜት ልንገርሽ ብላለች። ዌብሳይት በጣም ወደህታል። እኔ በኢትዮጵያ ኢንዲያ በጣም የማከብራትና ብዙ ነገር እንደ ሀገር የምጠብቃት ሴት ነበረች። በዚህ ግን በጣም አዘንኩባት። አንተ ራሱ ዌብሳይት ያልሰማሁትን እኔ የሁሉም ሰው የዲስክ ምን አረገ እኔ ማስያ አይደለም ሁሉም ሰው የሰማሁት ዌብሳይት በቀደም የተናገርከው ንግግርና ዛሬ እኔም አቋሜ እኮ ልጅቷ ላይ ነው ያለሁት እኮ ምንድን ነው የምትይው? አሁንም መቼ ቀይሬያለሁ እኔ ዛሬ ዛሬ እኮ ብሔር ተሰጣታል ሰላት። ስለዚህ ይቀየሳል። ብሔር ስለተሰጣት ይቀየት። ልንገራችሁ አንድ ነገር ነው። ይኸውልሽ እኔ ባለፈው የሰጠሁት ኮሜንት ይኸውልሽ አንድ አዳምጪ። ዌብሳይት አንድ ነገር አዳምጪ። የዛሬ 2 ዓመት ሆፕ የሚባል ግለሰብ ሴትን ልጅ በአደባባይ ሲደፍር ሊቭ ላይ አምጥታ እቺ ማን ነው ሄለን የምትባለዋ ልጅ የሴትን ልጅ ክብር በሚነካ መንገድ ሲዘገንን ያደረው አሁን 2 ዓመት በኋላ ሆፕ ተይዟል። የዛሬ 10ም 5ም ይፈጃል። መረጃ ሰብስበን ባለንበትም ሀገር በኢትዮጵያም የሰራችሁት ስራ ወንጀለኛ ሆናችሁ ትጠየቃላችሁ። በአንበሳ ቢሆን ለመሰለሽ ሊያልንገርሽ ከሆፕ ጀርባ የነበሩ አረብ ሀገር የነበሩ ትልልቅ ፌመስ ልንገርሽ ትልልቅ ፌመሶች ነበሩ። ወንጀሉ ሲደብቁለት የነበሩ ማለት ነው። ልክ እንዳንቺ ሲጀመር ሆፕ ማን እንደሆነ እኔ አላውቅም። እንደዚህ አይነት ድድብና የለኝም። እኔ አሁንም ሮሚ በንጹህ አማርኛ አይ ቲንክ ላንቺ ላስረዳሽ። እኔ ሄለን ስትሳደብ አልሰማሁም። ሲጀመር ልንገርሽ እኔ ስወጣ ሄለን ሌሊት ነው አንገናኝም። እኔ ሄለንንም አላያትም። በተቆረጠ ቪዲዮ ግን አሌክስን አይዞ ሚስትህን አደራ እርጉዝ ናት ያለችበትን ቪዲዮ ስላየው ያንን ከማየት ነው የተናገርኩት እንጂ ሆፕ የሚባል ምናምን እኔ እናውጣው እንዴ ብለዋለች። ኪዩሊያ እናውጣው እንዴ ብላ አስፈራርተዋለች። ሄለን ልንገርሽ ኢንሳይደር ናት። መረጃ እንደምታወጣ ይታወቃል። መረጃ በውስጥ እንደሚደርሳት ይታወቃል። አንበሳ ተሰጥቶ አፋስ ያዟት። እንደ ዮኒ ማኛ አይደለችም፣ እንደ ሮሚ አይደሉም። ሄለን በምን ምክንያት አንበሳና ብር እንደሚሰጣት ጠንቅቀሽ ታውቂያለሽ። ለምን አንበሳ እንደተሰጣት ለሄለን ሮሚ አንድ ነገር ልጨርስ። እኔ ባይዘዌ ማውራት ጎበዝ ነን፣ ማዳመጥ ነው ጉብዝና። ብናዳምጥ ቤታችን ላይ ብንሰራ ነበረ። እኔ ሆፕ የሚባል ሰውም አላውቅም ሮሚ፣ እውነት ነው የምልሽ። ሆፕ የሚባል ሰው ሰምቼም አላውቅም። አስወር ሲጀመር እኔ ሮሚ አንቺ ቤት እንኳን ዛሬ ሰው ነው ሮሚ ያረገጠች ነው ብሎ ቤታችን ላይ እንሰራለን። ፓርታይም ቤት የሚያጸዳልኝ ካገኘሽ ብትተባበሪኝ ኪዩሊያ። በዚህ አጋጣሚ እኔ እንደዚህ የወረደ ንግግር እኮ አይደለም ሮሚ፣ ራስሽ ስለተናገርሽ እኮ ነው። ቤታችን ላይ ብንሰራ አልሽ የቤት አብሶሉት ግን ለምንድን ነው በስነ ስርዓት ማለት አብሶሉት አሁን ኪዩሊያ ተናገር ይቻላል እየመጡ በመሃል እኔ ያልኩሻለሁ ሮሚ ብያለሁ እኮ አንበሳ ከተጣት በኋላ በክፋት ይሁን በምን በቃ ሁላችን ወደዛ ነን። እንኳን ሞተች አሁን ሬሳ ነው የምትባለው እንጂ ሰው አትባልም ምናምን እያለች ነበር ሄለን። እኔ በምን ስታስፈራራው ግን አላየውም። እና ኪዩሊያ ደግሞ ያወራች ላስረዳሽ እንዴት እንዳለሽ በደንብ ስሚ። ዜድ ሚዩት አርጊን ዜድ ሚዩት አርጊን ዜድ ሚዩት አርጊን። እኔ አልፈልግም። በቅዳሜ ምድር ጭንቅላቴ የሚነካይ ንግግር የሄለን ንግግር እኔ የሄለንን ንግግር መስማት አልፈልግም። ኦልሬዲ ባሏን ሰባቸውን የሚወዱ ሰዎች አንበሳ ሰጥተዋታል። አንበሳ አውርደውላት እንደገና ጭራሽ ስደቡልኝ ብላው ነው ማለት ነው የሰጧት። ስለዚህ ሴትዮዋን እንኳን ሞተች ካለች አንበሳው ለዛ ከሆነ በጣም የሚገርም ዘመን ላይ ነው ያለ ነው። በጣም ማለት ነው ሮሚ እኔ አንቺ ቤት የመጣሁትኝ ባለፈው ልነግርሽ ነው። እኔ ይሄን ያልኩትም አሌክስ በርታ ያዛት ኃላፊነት ውሰድ ካሁን በኋላ አንተ ህፃን አይደለህም ስላለ ዮኒ ደስ ብሎኛል። የዛችን ቃል
አክብሬዋለሁ። እውነቱን ልንገርሽ ማናት ሄለንም ተቆርጦ ያየሁት ቪዲዮ ላይ አይዞ ካሁን በኋላ ወንድ ሆነ እንደ ልጅ ምንድነው እንደ ባል እንደ አባት ያለችውን ቪዲዮ አይቼ አመስግኛለሁ። ምክንያቱም እዚህ ሰዓት ላይ ስለ እሷ ዘር ስለ እናቷ ስለምን ሳይሆን አይዞሽ ልትባል ስለሚገባ አይዞሽ የሚላትን ሰው አክብሬያለሁ። አንቺን ቤት እኮ የመጣሁት ኩዊን ሊያ ቤት ሲወራ የሚወራው ኩዊን ኃላፊነት ትወስዳለች። ሮማን እኔ ልወጣ ስለሆንኩ ማለት ነው ልወጣ ስለሆንኩ ነው ሮሙዬ እነ ዮኒ ማኛ እንደዚህ የረገጡ ድራማቸውን ጀመሩ። አትግባቡም ማለት አንቺ መጣይዶ አንቺ አብሶሉት ያረበት ስነስርዓት ልናገርበት ድራማቸውን ልናገርበት እኔ ስለረገጠኝ ማለት ነው ሮማን አየሽ እኔ ስለረገጠኝ ሮማን ወይ ደግሞ አንዱ አርጊን ወይ እንውጣልሽ ምኑና ነው አብሳላት እስቲ በእግዚአብሔር የሚውት አድርጊ አብሳላት ግን ኪዊሊያ ግን ቴንክ ዩ ማርያምን ለካ እኔ እንወድሻለን እያላችሁ ገደል የምትከፍቱኝ እናንተ ናችሁ። አትነጋገሩ። ለአንቺ ስላሞገሰሽ እዚህ መጠሽ እያሞገስሽ ነው። ኪዊሊያ ሀዘኗ እያዘነች ነው። እንደነሱ ስለምን አታዝኝም ስላለ አየሽ ብልጠትሽ አሁን እኮ አሁን ሁሉን ራሱ እያወጣ ነው። ራሴ ነው የማወጣው ካሁን በኋላ ራሴ ያዳመጣችሁ ክቡራን ኢትዮጵያኖች ቆይ ኧረ በማርያም አብሶሉት በእናትሽ ነው ሮሚ ተራቶ ሞተር አልቻለም። ኧረ በጣም ግራኔ አፌን ያስኩኝ በጣም ሮሚዬ ልናገርበትና እኔ ሮሚዬ እውነት እኮ ነው ህዝብ የሚያውቀው እኮ ነው። ካወራችሁ ወሬ ከአንቺ ጋር ምን አገናኘው? ያገናኘዋል። ለምን አያገናኝም? ያገናኘዋል። ፊልም ሰርታ መውረድ ስለምትፈልግ ሮማን እሺ አዳምጪ ወይ በራሴ ልግባ እንዴ ሮሚ አዳምጪ እንደታዳምጪ እኮ ነው። በአንቺ ደግሞ አንዴ በእግዚአብሔር ህዝብ ሰምቶ ይፈርዳል። ዝም ብሎ ኦኬ ይሄ ህዝብ የሚያውቀው ነው። ለእሷ ስላሞጎሳት አየሽ ኪዊሊያ ለባም ናት፣ ሀዘን ላይ ናት፣ መጥፎ አትናገርም። አንቺ ሰካራም ብሎ እየረገጠ ስለነበረ አሁን በቃ ስላሞጎሳት ብቻ ለሱ ያሞገሰች ነው። ቆይ እኔ ሚካኤል ነው የምልሻለሁ። ቆይ ችግር የለም ሪከርድ አለ ክዊን ችግር የለም አይቼሻለሁ በደንብ አድርጌ። አሁን ማን እንደሆንሽ ታዝቤሻለሁ። አላላትም ብሏል። ክዊሊያ ሀዘኗ ላይ ናት። እንደነ ክዊሊያ ሁኚ። ኧረ ይኸው ህዝብ ይመስክር። ኧረ ህዝብ ይመስክር። ለምንድን ነው እኔ የማልሰማው? ኧረ በሚካኤል የማንም ድስት አለቅላቂ አይደለም። አልሰማሁም ካልኩሽ አልሰማሁሽ። አማርኛ ከገባሽ አልሰማሁትም። በቃ ችግር የለም። ይሄ ድራማሽ አንቺን ድራማ ይዘሽ መጥተሻል። ከአሁን በኋላ እኔ እናንተ እንደምታወጡ ራሳችሁ እኔ ራሴ አወጣለሁ። ችግር የለም ብለዋል እያሉሽ ነው። ችግር የለም። ከዚህ ህዝብ መቼም አንቺ አትበልጥም። አሁን በኋላ ድራማ በደንብ አይገባሽ። ድራማ ስሩ። በአንቺ ምክንያት የተጣላ ድራማ ሰራለሁ። ከአሁን በኋላ እኔም እንደናንተ ድራማ ሰራለሁ። እናንተ በእኔ ላይ ነው እየተራመዳችሁ ድራማ እየሰራችሁ። ድራማ ሰራለሁ። ችግር የለም። አሳያቸዋለሁ። ቁጥር 2 እያልሽ እየነገርሽን ስሪ። በቃ ድራማ ካለ እኔን አያመሰግነኝም። ጸበኛ የተጣላሁትም አስወር አማርኛ ስለማይገባት ነው እንጂ በእሷ ምክንያት ነው። እኔና ዮኒ ከዚህ ህዝብ በልጣለሁ እኔ ብለዋል እያለ ከዚህ ህዝብ በልጣለሁ እኔ ሮሚ መሰገነችው ኪዊን ብለሻል። ለእኔ የረገጠኝ ከትናንትና ወዲያ ርግጥ አንቺ ከሰማሽ አሽሻም ያለ ለአንቺ እያሞገሰሽ አልነበረ? ተመጓገሱ። በውስጥ ተነጋግራችሁ አጀንዳ ወደ እኔ ተመጓገሱ። ሁላችሁ በውስጥ ተነጋግረናል። ሮሚ እንግዲህ ከላይ ያለችው ልጅ ላውራ ብላ ቅድም ማውረዷት። እስቲ የተለየ ወሬ ካላት እሷ ትጨምርበት። እኔና ሮሚ አመሰግናለሁ ስላስገባሽኝ። እኔ ለዜድ በአሁን ሰዓት ሞተች ገደለቻት ምናምን የሚባለው ነገር ትክክል አይደለም። እሷ ልትገላት አትችልም። ግን ዜድ እኔ የዛኔ እናትየዋን በምትናገሪበት ወቅት እኔ በጣም አልቅሻለሁ። ምክንያቱም እኔም እናት ያጣሁበት ወቅት ነበረና በጣም ያስጠላል። እናት እንደዚህ አትሰደብም። ምንም ነገሮች ቢሆን እንኳን በውስጥ ታሪኳን ሰምተሽም ቢሆን እንዲህ አደባባይ ላይ እናቱን የሚወድ ሰው እናቱን የሚያከብር ሰው የሰው እናት አይሰድም። እኔ ብቻ ነው ጥፋትሽ ነው የምለው ነገር። አንቺ ደግሞ መቆሰቁሱ በቃ ሰደበቻት፣ ተጣሉ፣ ይቅርታ ተባብለው ጨርሰዋል። አንቺ የድሮ ወሬ ለምን ታወሪያለሽ? አይ እሱ ብቻ ነው ጥፋቷ። በአሁን ሰዓት ምንም አይነት ጥፋት የለባትም ለማለት ነው። የድሮውን እያነሱ ነው። በቃ የድሮውን ታዩ። የድሮውን እኮ ራሷም ተጸጽታ
ይቅርታ ጠይቃለሁ አለች። በድሮ በሬ ያረሰ የለም። ኧረ ተው ተው። በቃ ይሄን ለማለት ነው። ዜድዬ ተማሪበት። ከዚህ በኋላ በሰው መሀል አትግቢ። ያ ብቻ ነው፣ ሌላ ታሪክ የለብሽ። ሮሚዬ እሺ፣ ለእኔ እድል ስለሰጥሽኝ አመሰግናለሁ። ይኸውልሽ ሮሚዬ ነገርን ነገር ነው የሚያነሳው። ስለ ሄለን መወራት ተፈልጎ አይደለም። ሄለንን ስታመሰግናት ኪውሊያ ሄለንን ስታመሰግን ግዴታ ስለ ሄለን መነሳት ስላለበት እንኳን ሞተች ያለችው አንበሳ ከመሰጠቱ በፊት ነው። ልንገርሽ ከወርቄ ጋር ሆና እንኳን ሞተች ብላ ያላገጠችው አንበሳ ከመስጠቱ በፊት ነው። ከዛ በኋላ ጌም ከተጫወተች በኋላ ከጃፒ በኋላ መጣና አንበሳ ሰጣት። ከዛ ምንድን ያለችው ታናሽን ጠብቃት እሺ አይዞ ካንተ ጋር ነኝ፣ ከዚህ በኋላ አልናገርም። እጇን ይዛ እንደዚህ አፏን ነው ያዘችው። ስለዚህ እዚህ ጋር እንደዚህ አፏን ነው ያዘችው። ስለዚህ እዚህ ጋር እንደዚህ አፏን ነው ያዘችው። ስለዚህ እዚህ ጋር እና በእናትነት ሲያዋርዱ ሲሰድቡ የነበሩ ሰዎች ቤታቸው አስገብተው የእናትነት ማድረግ ላሳጧት ሰዎች እንኳን ሞተች ላሉ ሰዎች አንበሳ ሲሰጣቸው የማትቃወም ከሆነ ታዲያ ምን ሞራል አለች? ስለ ሴትነት፣ ስለ እናትነት፣ ስለ ኢትዮጵያዊነት ማውራትም እኮ አትችይም። ምክንያቱም ቀድመሽ ሞራል ካለሽ እነዚህ ሰዎችን ተቃወሚ። እኛ ላይ የምትቃወሚው ትክክል አይደላችሁም ብለሽ እነሱን ተቃወሚ። እናት ስትሰደብ ትሙት እያልሽ ነው ብለሽ ሄለን ተቃዋሚ ሞራል ካለሽ የምትፈልጊውን መርጠሽ እዚህ ጋር ልትናገሪ ትፈልጋለሽ። እኛ ስንናገር ደግሞ ልትከላከይ ትፈልጋለሽ። ይሄ አይሆንም። ሚዲያ ነው። ሄለን አንቺ ማንሽ አንዴ ትጨርስ። ልክ ነገር ነው የተናገረችው። ትጨርስ አንድ ጊዜ ፕሊዝ ትጨርስ። ልክ ነገር ነው የተናገረችው። ኦኬ ቀጥይ። ስለዚህ አፍ መያዣ አንበሳ እየወረደ በየቤቱ ለዮኒ ማኛም ገና ታቅዷል ሊሰጥ ነው። ከአሞራው ጎን ለቆሙት እያለች ነው። ከአሞራው እኮ እኛ በሰውነቱ አልጠላ ነው። አሞራውን የጠላ ነው በሰውነቱ ነው። አሞራውን የጠላ ነው። አሁንም እስቲል እናትየው ሞታ በየቲክታክ ቤት ምን ያዞረሃል አብረህ ዘን ልጅቷን ተንከባከብ እያልነው ነው እንጂ አሞራው በሰውነቱ አልጠላ ነው። አሞራውን የጠላ ነው በስራው ነው። አሞራውን የጠላ ነው እናትን ወጥቶ የወደዳትን ልጅ አፈቀርኳትን የሚል ልጅን እናት በመስደቡ እንጂ በሰውነቱ ማንም ሰው አብሳላትም እኔም እዚህ ጋር ማናችንም አልጠላ ነው። ምን ጠላው ግን በስራው ነው። ምን ጠላው ግን ግብረ አበር ይዞ ሴትዮዋ ላይ ላደረሰባት እናትነትን ላሰጣበት እንጂ ሌላ ነገር አይደለም። እነ ዮኒ ማኛም ሁላቸውም አቢባ ቤትም ተገብቶ የሚሰራው ስራ እያንዳንዱ ቤት የሚገባው ስራ ምንድነው? አፍ ማዘጊያ ነው። ይሄንን ኪውሊያ እንደናት እንደ ሴት ይሄን ከደገፍሽ አንበሳ እንዲወርድላቸው ከፈለሽ ግን ሜዳውን ፈረሱም ያውልሽ እንደፈለጋችሁ አድርጉ። እኛም ግን ስንናገር ግን እንዳይከፋችሁ። አመሰግናለሁ። እሺ ቴንክ ዩ። አሁን የተናገረችው ሮሚ ልክ ነው። አሁን እሷ በተናገረችው መሰረት ቱ ቢ አነስት አልሰማውም እኔ አይዞህ ከጎንህ ነኝ አለችው። እሷ ያለችውን አይዞህ ከጎንህ ነኝ ያለችውን የተቆረጠውን ሰምቼ አዎ እኔም በሆነ ከጎኔ የቆሙትን ሰዎች ሁሉ አመሰግናለሁ። በእርግጥ አሁን ላይ ቶሎ መምጣቱ ነው እንጂ ፍጥነቱ ነው እንጂ የሚያስጠላው ማመስገን አለበት። አምንበታለሁ። አንቺም ለኔ ከኔ ጎን ኩን ኃላፊነት ትወስዳለች ስላልሽኝ እኮ ነው አንቺ ጋር መጥቼ ቴንኪው ምለው። ስለዚህ ማናት አሁን የተናገረችውም እኮ ስለኔ እውነት ከተናገረች ሄጄ ቴንኪው ላታለሁ። ከዛ ውጭ ግን ሄለን እንትን ብላ ስለተሳደበች በእውነት እኔ እናቴ ትሙት ሮሚ አልሰማኋት። ዮኒ ማኛም አይዞህ ጠበቅ አድርጋ ያዛት ያለውን ፓርት ነው ያየሁት። ማንም ሰው እኔ በእውነት ዮኒ እንትን ታግ እንኳን አላረገው። በአንደኛው ስልክ እያሳየሁ ነው የምሰራው የተቆረጠ ቪዲዮ። ምክንያቱም እሱ ከሱ ማድረግ ስለማልችል እኔን ሲያመሰግነኝም ሰምቼ የማላውቅም። በእውነት ነው የምልሽ። በፍጹም እናቴ ትሙት እንደዛ ስላረገ ከጎኑ በዋትስአፕ ልክልሻለሁ። ኪን በዋትስአፕ ልክልሻለሁ። ችግር የለም። እኔ ያልኩሽ ተጣልታችኋል ነበር እንዴ? ዜዶ አሁን ተጣልታችኋል ነበር? ጋጣላለሁ አልጣላትም። ምን ሆንሽ እኮ ድራማ ነው የምንለው። አዎ ድራማ ነው። እንኳን ከሷ ጋር ከአንቺ ጋር አልጣላም። አብሳላት አንቺ ጥይ እና በዚህ አጋጣሚ እናቶች የወለዳቸው እናቶች እዚህ ያላችሁ ማለት ነው ባልሳደብ ኑሮ ደስ ይለኝ ነበር። ማርያምን ነው የምላቻለሁ። ባልሰድባት ኑሮ ያ ነገር ባይመጣና ባልሰድባት ስለሆነ ግን ችግር የለውም። እኔ ተጸጽቻለሁ። ለእናቶች ይቅር በሉ። ሌላ ምን ማለት እናቶች። እኔም በጣም የደበረኝ ፓርት ልንገርሽ። ለምንድን ነው አሁን ላይ እንደዛ? በነገራችን ላይ መጀመሪያ የሚያልኩትኝ ሁለት ጎን ከሆነ መቼም በልዩነት ውስጥ መስማማት የሚባለው አይመጣም። አሁን እዚህ ጋር አንቺም ዜዶም ዛሬ እየጸጸተሽ በኖረች ይቅርታ ባልኳት ብለሽ ይቅርታ የምትይበት እናቶችም ይቅርታ ያልሽበት
ትልቅ ነገር ነው። ነገ ሌሎቻችንም ደግሞ እንዲህ አይነት ጸጸት ውስጥ እንዳንገባ እንጠንቀቅና ወደ ጉዳያችን እንመለስ። ከይቅርታ ጋር ኩኒዬም አብሳላትም ሌሎቻችሁ ልታወሩ ትችሉ ይሆናል። ግን ሮሚ ምናልባት ከሰኞ በኋላ ፍሪ ስለሆነች ይህን ጉዳይ ስለምንዘጋ በዚህ ጉዳይ ላይ ወይ እኔ ልቤ የቆረቆረኝ ነገር ይቅርታ አድርግልኝና አንተ መልስልኝ። እነሱ እያዋከቡ ስለሆነ አንተ በጣም ማቹርድ ሰው ነህ፣ አባት ነህ፣ ብዙ ነገር ስለምታውቅ አንተ መልስልኝ። እኛ እንደ ኢትዮጵያዊ ነው የቆምነው። አሞራም ደግሞ ኢትዮጵያዊ ነው፣ ሌላ ነገር አይደለም። እኔም በሆን ነገር ሮማንን ብታጠፋ ተናግሬያት አውቃለሁ። ሮማን እህቴ ናት፣ ተናግሬያት አውቃለሁ። ግን እንደ ኢትዮጵያዊ በቆምንበት ሳል ላይ ፎቶ እየተዘቃዘቁ እየተሰዳደቡ ቆይተው መጥተው ምንም በቃ ትክክል አይደለም አንሰማችሁም ብለን በቆምንበት መልሳ ደግሞ ምን አለች? ብሔራችሁ መስሏችሁ የምትናገሩ ከሆነ እሷ ጉራጌ ናት አለች። ዜዶ ለምን እንዲያልሽ ሲባል አጸፋው ስድብ ነው። ለምን እንዲያልሽ? አሁን እኔ ኩዊን ሊያም ዜዶም እንዲመልሱልኝ ነው የፈለግኩት። እናንተ ልጅቷ ከእናንተ ጋር ቤተሰብ ናችሁ፣ ከአሌክስ ጋራ ትደዋወላላችሁ። አንዴ ይቅርታ ኩዊን ሊያ ልጠይቅ፣ ትቀራረባላችሁ እና አማቻችሁ ጉራጌ መሆኗን ምን መሆኗን በደንብ ነው የምታውቁት። እና ለምንድን ነው አንስታችሁ ወደዚህ ማምጣት የተፈለገው? ምንስ ነበረ? የሰደባት ብሔርን ጠርታ አንተ እሷ ይሄ ብሔር አይደለችም ማለት ትችል ነበረ። የጠየቃትም የተናገራትም በዘር የተሳደበ ማህበረሰብ የለም። እንደ ኢትዮጵያ ነው የቆምነው። ለምንድን ነው ጉራጌ ናት የተባለበት ፖይንቱ እኔ ባቅ ደስ ይለኛል። ገብቶካል? ሲቀጥል ግን የዴዚ እናት ቆይ አንዴ፣ የዴዚ እናት መሞቷን ኩዊን ሊያ ቪዲዮ ሰርተሽ ዴዚ ወደ ቀብር እየሄደች እንደሆነ ተናግረሻል። አላልኩም። አሁንም በደንብ የምትፈልጉትን ስለምትሰሙ ለስድብ ስለምትቸኩሉ ነው እንጂ ያልኩትኝ ዴዚዬ እግዚአብሔር ያጽናሽ። አይ ቲንክ ልትሄጂ ነው መሰለኝ ወደ ኢትዮጵያ። እግዚአብሔር በሰላም ያስገባሽ። የሰራሁት ቪዲዮ አለ አላልኩም። መሞቷንም እኔ ቤት አልተናገርኩም። ውሸት። ይሄንን ነው የምለው። የምትፈልጉትን ለመስደብ ብላችሁ የምትለቅሙትን ካልሆነ በስተቀር እኔ ቤት ሮሚ የሆነች በነገራችን ላይ እኔ ኩዊን ሊያ አልሳደብም። እኔ ጥያቄ ነው የምጠይቀው። ስድብ የሚባል ነገር ከአንደበት አይወጣም። ኦኬ ጥሩ ነው እሱ። ግን ልጨርስ የምናገረው እኔ መሞቷን መጀመሪያ እኔ ቪዲዮ ሰራው። የሰራሁት ደግሞ አረብ ሀገር ያሉ ሴቶች ጋር ገብታ ዴዚ እርግዝና እንደከበዳት ስታወራ